ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ። ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮ ማን። እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ? ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ማን ለየት ያለ ማን። ለዚህ ሴሌብሬሽን ብቻ ነው ያመጣ ነው እኮ ለዚህ ሴሌብሬሽን። ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ። ገባሽ አይደል? አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው። ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ማለት ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ። ገባሽ አይደል? ያለቀ ታይ ነበርኩ መሆን የነበረት ያለቀ ታይ ማ we are the gunners ነው ንግሬን ጠቢ አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም ይሄ ደግሞ አናዘር ቪዲዮ ነው። አርሰናል እንድታልፊ ነው የምፈልገው እኔ አንቺን ለጥልጬ ነው ዋንጫው ማንሳት የምፈልገው እንጂ ቼልሲ ለጥልጬ አይደለም ዋንጫው ማንሳት የምፈልገው። ገብቶሻል? አንቺን አልፈሽ ላንቺ ነው የምቋጥረው። ቀጣይም በሜዳሽ ነው ነገሩ እንደምታልፊ ያልተጠራጠር እቋጥርልሻለሁ። ከዛ የኛ ወረዳ ያልፈናል ቶ የኛ ነርሰው ለጥልጬሽ ማለት ነው ዋንጫውን ከፍ ማድረግ የምፈልገው አበርድልሃለሁ። ከዛ ማለት ነው ከዚህ ካናታችሁ አልወርድም አልፋታችሁም። ይዛኔ ያድርሰን ብቻ ማንዬ በአንድ ምሽት 2 ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ እናቴን አተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ይወለ አስተማርኩል። የሃንግማን ደጋፊ ይወለ ምን ማለት እንደሆነ የችለው ደጋፊ አስተማርኩል። ይወለ ሳታውቁ ሰው አትናቁ። አርሰናልን አያውቅም አስተምሩት። ይወላችሁ አርሰናል ማለት ይሄ ነው። በሜዳና በደጋፊ ፊት መጥቶ ይልበልባል። እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው። ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ነገርልኝ። ይወል የቼላው ደጋፊ ስለማቅ አፉ ብለናል። በቃ ኦፊሻሊ ነው ነገር ምን አይነት ቲም ነው? ዋው ይሄ ጨዋታ እጅግ ወሳኝ ነበረ። ጀማው ከሜዳችን ውጪ ነው ያደረግነው። 3 ነጥብ ያስፈልገናል። ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው። ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን። ጀማው እንችላለን። ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋገጥነው ሜዳችን ላይ እንዳይመስል። ሜዳይ ላይ ናና ሞክረኝ። ስንት ጨዋታው ነኛል አይደለም አንተ ማንንም አላሸነፈኝም። እንችላለን ጀማው ከማ ፕሌየር ሬቲንግ ቼልሲ ከአርሰናል ከሳንቼዝ ነው የምንጀምረው ማለት ነው። አንተ ገጣባ -1000 ትወስዳታለህ ዛሬ -1000 ቅጥልን ያረከኝ ዛሬ ቅጥል። አቼምፖንግ 6 ፎፋና በጣም አሪፍ ብቻን ስትጋደል ነበር። መድኃኒዓለምን ለምን እንደቀየረህ ራሱ አላቅም። 8 ቻሎባ 7 ኩኩሬላ አሪፍ ነው ግን ጨዋታው ላይ አልነበርሽም። ግን ሳካን ጥምድ አድርገሽ ነበር ያልሽው 7 ሳንቶስ 6 እሰጣለሁ። ኤንዞ ደማችን ነህ ሁሌም 8 ኔቶ 0 ምንም አንተ ሰው አታልፍ ወይ ምን 0 ትወስዳለህ አንተ ገጣባ። ጆዋ ፔድሮ እንደዚህ አለመቻል ግን ይቻላል። ኧረ በፈጣሪ እንደዚህ ብራዚላዊ ሆኖ እንደዚህ አለመቻል ምን አለ አንተ አፍሪካዊ ሆነ የሆነ የአፍሪካ ቲም በጠራ የአፍሪካ ሀገር -1000 ኤስቲቫው 10 ከ10 ቲምበርን አንገላታችሁ መድኃኒዓለምን 10 ከ10 ኤስቲቫው ጉዩ 3 ዝም ብለህ ትላፋለህ አንተ። ሃቶ 5 ጋርናቾ 10 ከ10 መድኃኒዓለምን ትችላለህ። 50 ሚሊዮን ጨምሩላቸው ለማይስተር ባዲያሺል 5 ዛሬ አቃጥላችሁኛል። በተለይ ሳንቼዝ ቅጥልን ያረገኝ። ለማንኛውም የመልስ ስላለን ምንም ተስፋ መቁረጥ የለብንም። በቃ እናንተ አትነቁም እንዴ? ቆይ የእድሜ ልካችንን ጣርን ለፋን ይሄን ወያላ ለመጣል እስኪ ያልቆፈርነው ጉድጓድ አለ። ለጎረቤት አሽቃበጥን፣
ለወዳጅ ለጓደኛ እስኪ ላላሽቃበጥ ነው ማን አለ እንዴ? እነሱ እኮ አንድ ምላሽ አልሰጡንም። የነዚህ ልጆች ጨጓራ ያረረ ነው ብሎ እስኪ የሰጠን ምላሽ አለ? የለም እኮ። በቃ ለራሳችን እንሩ ጎበዝ፣ የራሳችንን አልሆነም እኮ ማሽቃበጥ። እኛ ነን ይሄን ወያላ መድኃኒቱ የምንሰጠው፣ እንጠብቅ። በቃ እሱ ነው ይሻላል። ዞረን ስናሽቃብጥ የባስ በሽታ ነው እያተረፍን ያለ። ማደብ ነው ጥሩ። እናድብ ጎበዝ። ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበሩ። ግን ለምን ስቃጠል አድራለሁ ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራቦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጭ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራቦ ካፕ ብለውት ይኸው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቅን። ይሄ ጉዩ የሚባል እኔ መሽ ኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ! ይህንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ ያወጡ። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከ ዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው ቋሚ 11ን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ተስፋ አንቆርጥም። እሱስ ብሎ ነበር ጨዋታው ቀላል ነው፣ ከሜዳው ሲገባው የሆነው ሌላ ነው። ትልቁ ተጋድሎ ኤምሬትስ ነው ያለው። ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ። ቼላው ላይ ታየ የቪክተር ተጋድሎ። ነርስ ያ ፓስታ እግር አገዳ አቋም መቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻውን ደቂቃ እንድንጨነቅ አድርጎን ቢሆንም ግን አሸንፈን ወጥተናል ማለት ነው። በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻኖባ በቃ የሆነ ኦንጎል ፈልጌ ነበር። በቃ እንዲህ ቅብርር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር። እድሜ ለዛ ድሮም የዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጥማ ጠፋው። በቃ ጨዋታው እንዲጋጋል አደረገው። ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው። እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው። ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥማጡ ነው የሚጠፋው። በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ። ማን በሉት ማን አላውቅም፣ የሆነ ግልጅ ግን ገብቶ ነበር። ገብቶ ነው ሁለት ነገር ልናገር። በመጀመሪያ ማለት ነው ቀሽም ናቸው የቼልሲ ደጋፊዎች። እግዚአብሔርን እዛ ለንደን ያሉት የቼልሲ ደጋፊዎች የመጨረሻ ቀሽም ደጋፊ ነው ያለው። የመጨረሻ ምንም ህብረት የሌለው ቀሽም ደጋፊ ነው ያለው። ለምን ይሄን አልክ ካላችሁኝ እንቃወም ተቃውሞ ምናምን ሲላል ነበር። ለምንድን ነው ስቴዲየም የሚገባው? ለምንድን ነው የሚገባው? ዛሬ ሮቤል ምን አለ ትለኛለህ? ሁሌም አንድ ተጫዋች የቼልሲ አልተጎዳም። ልንገር አንድ ፓልመርም አልተጎዳም፣ ዴላፕም ሪስ ጄምስ አንድ የተጎዳ ተጫዋች የለም። ተጎዳ ብሎ የሚያስወሩት ሌላ ታሪክ ነው። አንድ የተጎዳ ተጫዋች የለም። ታዩታላችሁ ቅዳሜ ወይ እሑድ ጨዋታ ላይ ሲገቡ። ለምንድን ነው ያላስገቧቸው? የሚፈልጉትን አይነት አሰልጣኝ አግኝተዋል። ስኳድ እንደፈለጉ ሮቴት ያደርጋሉ። መሸጥ ያለባቸውን ተጫዋቾች ያሸጣሉ ምናምን። እንደዛ ነው የሚያደርጉት። ምን አለ ትለኛለህ? አንድ ተጫዋች አልተጎዳም። አንድ ተጫዋች። ሌላው ደግሞ እዚህ የመጣችሁ ቲክቶክ ኮመንት ላይ ሳንቼዝ ይችላል፣ ሳንቼዝ በእግሩ መጫወት ይችላል። እኔ ባለፈው ምንድን ነው ያልኩት? ለሊያም ሮሴኒዮ አጫወት፣ ለዚህ ሰውዬ አጫወት አይሆንም። በቃ ሳንቼዝ አይሆንም። ለዚህ ሰው ያጮት ጭራሽ የማይሆኑ ሰው ሳንቼዝ ነው ብዬ ስናገር መታችሁ ብዙ ነገር አወራችሁ ኮመንት ላይ። ይሄው እኔ ይኸውላችሁ አንድ ነገር እንድታውቁ የምፈልገው ኳስን ዝም ብለን እንደዚህ ብላችሁ አትዩ። በቃ ዝም ብላችሁ አትዩ። ኳስን የሚሰራውን ስራ እዩት። ሳንቼዝ ፒን ተደርጎ እሱ ፕረስ ከተደረገ ምንም የሚያውቀው ነገር የለም። ጭራሽ ሙሉ ጨዋታውን የሚበላሽበት 2 ጎል ነው የሰጣቸው ዛሬ። 2 ጎል ጊፍት ነው የሰጣቸው። 2 ጎል 1 ጎል እኮ አይደለም። ኮርናው ኳስ ላይ መውጣት የሚችለውን ኳስ ያለ ቦታው ቆሙ። እሺ ኮርናው ያጋጥማል ሊግባበት። ምን ማለት ነው? ያ ኳስ ማይነስ የተደረገ ኳስ ጭራሽ እኛን ወደ ጨዋታ የሚመልሰንን ዛሬ ጋርናቾ 2 ጎል እኮ አግብቷል። አስቧል። ወደ ጨዋታ የሚመልሰንን እንትን በዚህ ምክንያት ተበላሽቶብናል። ሌላው አንድ ደና ፓስ አያደርግም። ምክንያቱም ወደሱ ኳስ ይመልሳሉ። አሰልጣኙ አጫወቱ ነው። ምንም ማድረግ አይቻልም። አሰልጣኙ አጫወቱ እስከሆነ ድረስ ምንም ማድረግ አይቻልም። እንደውም እኔ የምሬን ነው የምነግራችሁ። በጣም ታግሏል ቼልሲዎች። ኤንዞ ፈርናንዴዝ እናቴን ትችላል። ሙሉ ጨዋታ ብቻውን የተጫወተው ኢስቴቮ
በቃ ሙሉ ጨዋታ በተለይ ኤንዞ ብቻውን መሀል ሜዳ ላይ ምንም እውነት ካይሴዶ ብትል ማን ብትል ከደሞዛቸውም ቢሆን መቆረጥ አለበት። ከዚህ በኋላ ማንም ሰው በዲሲፕሊን ምክንያት ከቼልሲ መቅረት የለበት። ኩኩሬላ ጨዋታ ተደራርቦበት ምን ያርግ? እኔ በጣም ነው እየበሸኩ ያለሁት የምር። ደጋፊው ግን የመጨረሻ ቀሽም የሆነ ደጋፊ ነው ያለው ለንደን ውስጥ የሚኖረው እግዚአብሔርነቴን ነው የምነግራችሁ። አረ እንደው ምን አይነት ጉድ ነው ጀማ! አረ ምን አይነት ጉድ ነው? እሺ ቆይ ቼልሲ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ አንዳቻ አንድ ጎል ማስቆጠር አቃተ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያለው በምን በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው እኛ በምንን አረ ተቃጠልን። በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማለ ቼላው አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3-2 ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቹን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር 2 ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሶዬ እንዴት 2 ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? 1 ጎል 1 አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው፣ ምንም አይችልም ነበር። ይህን ጨዋታ ላያችሁ ወላሂ የቼልሲ ምርጥ ተጋጣሚያችን 3-2 አለቀ። አርሰናል ትንሽ ራቁ ሲል ቼልሲ እየተጠጋ ኧረ ቢስሚላ ዛሬ የሚገርም ጨዋታ አየን። ለካ አርሰናል ቤት እንዳለ የክንፍ ተጫዋቾች አሪፍ ጎል ያላቸው ለካ እኛ ረጅም ዓመት ያለ አጥቂ ስለተጫወትን ለአጥቂ ያለ አይደለም የሚመቻቸው ስለማንጫወት እንጂ ዛሬ አንዴ ዋይት አሲስት ቢያደርግለት ተሟሙቶ አገባው። 1 ጎል 1 አሲስት። ምርጥ ጨዋታ የዛሬ ጨዋታ ያመለጠ የበረራ ቲኬት ወሬ ስትቀድ እንዳመለጠ ቁጠረው ብራዘር፣ ወሬ ስትቀድ እንዳመለጠ ቁጠረው። ቼልሲ ምርጥ ተሸናፊ ማለት ነው። ወላሂ ጽድት ያለ ጨዋታ አየን። መከላከል የለ እስከ 90 ደቂቃ ስቶፕሽ ታይም ድረስ ሁሉም ልክ ሊያልቅ አይመስላችሁ። ሳንቼዝም የቼልሲም ተከላካይ ሲዘናጋ ነበር። እኔ ግራን የገባኝ እነሱ እየመሩ ይመስላቸው። ጽድት ያለ ጨዋታ አይተናል። ማርቲን ዙቢሜንዲ ረቢስ አስደነሰን፣ እነሱንም አስደነሳቸው። እንዴ ለያገባው ለምን አሰቃያችሁ እንደዛ? በደንብ ኮፒ ሊንክ አድርግ እስቲ አይተኛ ቪዲዮ ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ 1 ፍሬው የሚሰራ 1 ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ 1 ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን። ነገ ሻምፒዮንስ ሊግም እኮ አይመለስልንም። ኧረ ከእንቁላሉ ነው ጀማ ያልቋጠርኩ ፋሚሊ ግን ይሄ ቲም እያስፈራኝ ነው፣ በጣም እያስፈራኝ ነው። ትሪብል ምናምን ብለው እንዳያሳኩ እኔ በጣም እየፈራው ነው። በቃ በእውነት ነው የምላችሁ። አብዛኞቻችሁ የምታስቡት ብዙ ቦታ ለዋንጫ የሚጫወት ከሆነ ፌል የማድረግ እንትኑ የተለያየ ዋንጫዎች ላይ ይጨምራል ድሉ ምናምን፣ ግን እኔ እንደዛ አይመስለኝም። ስኳድ ዴብዝ አላቸው። አሁን እንደምታዩት እንደ የድሮ አርሰናል ለመያየን ያለ ነው። እኔ ፈርቻለሁ ብቻ እኔ አላቅም። ዝም ብሎ ፍራቻ ይሁን አላቅም፣ ያስፈራል። ይሄ ቲም የእውነት የምላችሁ አርሰናል ይሄን ያህል ትፈራኛለህ? ምንድነው ወንድሜ ምንድነው? እኔ እኮ ካራቦ ካፕ ነው ብዬ ነው በቤንች የገባሁት። በቤስት ትገባለህ? አቤት ቅሌት! አይ ቼልሲ እኔ እኮ የሚገርምኝ ተጫዋች ሳይጎዳበት ተጎዳብኝ ብሎ ሰበብ አድርጎ በቤንች የሚገባው ነገር እኮ ነው። ያው እኔ በአሰልጣኙ አልፈርድም። ለመሰላችሁ ባለቤቶቹ አሰልጣኙ እንዲመጣ የፈለጉት በቃ ራሳቸው ኮንትሮል የሚያደርጉት አሰልጣኝ ነው። እርግጠኝነት ለፕሪሚየር ሊጉ ጨዋታ እነ ዴላፕ እነ ጀምስ ያልገቡ ተጫዋቾች ሲገቡ ታያላችሁ ማለት ነው። ጉዳት አይደለም ቤተሰብ፣ ይሄ የነ ቤዳድ ኤግባሊ ውሳኔ ነው። ተጫዋቾች በመጭራሽ አልተጎዱም። አርሰናል ግን ይሄን ያህል አትንቦቆቅ ሲያረበስ ፕሪሚየር ሊግ እየተጫወትክ አይደል? ምንድነው እንዴት የምትንበቀበቀው?
በቅባቃ አሁን እኮ ገና ኤምሬትስ ላይ አለን። ለማንኛውም ተሸንፈናል ዛሬ። ሳንቼዝ ዛሬ ጠዋት በሰፊ እንመለስበታለን። መልካም አዳር። ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው፣ ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ የማንቸስተር ዩናይትድ ልጅ። ፕሪሚየር ሊግ ቢሆንም ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ። እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝም? እናንተ ትሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆን ነው እንደዚህ ምጮ። እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው ልታ አንድ የሚያሸንፈው ሰው ጀማው። እነዚህ ቶተንሃም፣ ቼልሲ ምናምን የሚባሉት እነዚህ ቅራቅንቦ የለንደን ደርቢ ነን የሚሉት ቅራቅንቦ የመጨረሻ ቆሻሻ የሚባሉ ቡድኖች አርሰናል ፊት ላይ ሲቆሙ ቅዘን በቅዘን ደግሞ አይመራቸውም። ጭራሽ ምንም አይነት ርራይ አሳያቸውም። ቶተንሃም ወዳቂ ልከስክሱ ተወስቷል። ዝም ብላ የምታስቆለት የአርሰናል ደርቢ ነን የምትላት ቼልሲም ያው ናት። ብቻ አርሰናል እጅ ላይ አትውደቁ። ቅጥቅጥ አድርጎ ለጥፎ የሚልክ አሰልጣኙ ቀዘነ። በቃ ፈጠነ፣ እንደ ህፃን ልጅ ቅዘን ፈጠነ። ዛሬ አርሰናል አፈጠናት። በቃ አስገብቶ አፈጠናት። የሚገርም ሴት ፒስ ማለት እኮ በቃ የሚገርም ታክቲክ እኮ ነው። በቃ የሚገርም ኬሚስትሪ፣ እርሚ ልክን ማፈተው። በቃ እርሚ ልክን ማፈተው የሚገርም ሴት ፒስ። አርሰናል እኮ ይለያል የእውነት። የሚገርም የውድድር ዓመት አርሰናል። አሁን አላለቀም ጨዋታው ምናምን ኤምሬትስ ላይ ይሄን ይገባል። ጨዋታ እንደዚህ ጣፍጣል እንዴ ጋይስ? ምን አይነት ጣፋጭ የሆነ ጨዋታ ነው በእግዚአብሔር። በቃ እንኳንም ሁለተኛ ሌግ ኖሮ ጨዋታ በእውነት ነው የምላችሁ፣ እንኳንም የመልስ ጨዋታ ኖረው 19 ቀን በጣም ነው የሚርቅብኝ ከዚህ በኋላ። ምን አይነት አስደናቂ ፉክክር የተሞላበት የካራቦ ካፕ የግማሽ ፍጻሜ ጨዋታ ነው የተመለከትነው። በስታንፎርድ ብሪጅ እግር ኳስ ተንቀልቅላ አመሸሽ ጋይስ። ቼልሲ አርሰናል እንግዲህ የሚገርም ጨዋታን ያስመለከተን። መድፈኛው ግን በስታንፎርድ ብሪጅ ዘንድሮም ሳይሸነፍ ድል ነስቶ ቼልሲን 3-2 ተመልሷል። ጨዋታው ላይ እንግዲህ ቪክተር ዮኬሬሽ ወደ ጎል አግቢነቱ ተመልሷል። እንደዚሁም አሲስት አድርጓል። በጣም ጥሩ የሚባል እንቅስቃሴም ሲያደርግ ነበር። ዴክላን ራይስ ሌላ ነው። ዙቢሜንዲ በጣም ጥሩ ነበረ። ለማንኛውም አርሰናል እንግዲህ ጎሎቹን ያስቆጠሩለት ቤን ዋይት፣ ቪክተር ዮኬሬሽ እና ዙቢሜንዲ ነበሩ። ለቼልሲ ደግሞ ሱፐር ሰብ ሆኖ ያመሸው አርጀንቲናው አሌሃንድሮ ጋርናቾ ተቀይሮ ገብቶ 2 ጎሎችን ማስቆጠር ችሏል። ትልቅ አስተዋጽኦን በዛሬ ምሽት ላይ ጋርናቾ ማድረግ ችሏል። ለቼልሲዎች በጣም ድንቅ ጨዋታን የተመለከትነው። እስቲ ሀሳባችሁን፣ ስሜታችሁን በዚህ ጨዋታ ዙሪያ ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የቼልሲው አሰልጣኝ ሰክሳ ነበር አሉ ከጨዋታ በፊት። አሁን ውጭና አፍልቼ ነበር። ዛሬ እንደውም ተመስገን ጋይስ። በቃ የምር እኔ ራሱ ደስ አለኝ። በቃ አውሬው አገባ። በቃ አውሬው በግድም ቢሆን አገባ።